ደግሞ ራስሽን ሳትጥይ ቁጭ ብለሽ ፊት ለፊት ስትመጪ እናት ለምን አሉሽም? እናት ለምን አሉሽም? ለምን ልጅሽን እንደ እናት አላሳደግሽም? አይ የምርሽን ነው? የምርሽን ነው? ልጅ ቁጭ ብላ ታሳድግ አይደለም? የምሬን እኮ ነው። ቁጭ ብላ ልጅ ታሳድግ አትማር። ባይዘዌ ምን ይገርመኛል መሰላችሁ ጋይስ፣ ጌታን ነው የምላችሁ። አሁን ብዙ ጊዜ ሚዲያ ላይ ካያቸዋቸው እናቱ ናችሁ። አባት ካለ አባት ምንድነው መሆን ያለበት? ምንድነው መሆን ያለበት? አባት ወዬ ቱቱ 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 አብረሻተኝ እንደውም አሪፍ ነው ለንቺ ተነሳች። በቃ እንዴ ጋይስ ካድ እና ምንድነው ሲጀመር ይውላችሁ ተማሪና ሰራተኛ የሆነ አባት ቢሆን ኑሮ ልክ ናችሁ። ወንድ ልጅ ሰርቶና ተምሮ የሚመጣ ወንድ ይባልና ሞራል ትሰጡታላችሁ። የማይሰራና ሶፋ ላይ ተጋድሞ የሚበላ አባት ቁጭ ብሎ ልጅ ቢያሳድግ ኖርማል ነው። ቁጭ ብሎ ልጅ ቢያሳድግ ኖርማል ነው። እንደመበደል አትዩት። ግን ችግራችሁ ምንድነው? ሀበሾች ምንድነው የምታስቡት? እናንተ በምትኖሩበትና እናንተ ባለፋችሁበት የህይወት ስታይል ያም ሰው እንዲያልፍ ነው የምትፈልጉት። ሴት ልጅ አይ ነው ልጄን አላሳደግም እኔ መማር ፈልጋለሁ መስራት ፈልጋለሁ ብላ ድፍረት ኑሯት ስትናገራችሁ ልጇን እንደመጥላት እናትነቷን እንደመጥላት የልጅ እናት መሆኗን አፍራበት እንደሆነ ለልጆቿ ክፉ እናት እንደሆነች አድርጋችሁ ነው የምትቆጥሩት። ምክንያቱም ይሄ አኗኗራችን የኢትዮጵያዊነታችን በቃ ከቤተሰቦቻችን የወረስ ነው። ስኬርድ ጂጂኪያ ናትሽ ላይ ቆማ ተጨፍርብሽ። ማና ጂጂኪያ ለኔ ትርኪ ምርኪ ጂጂኪያ አንዳንዶቻችሁ ስመጡና ጂጂኪያ እንደዚህ ሂጅ አከክ ባይዘው እኔ በጣም ታስቁኝ ነገራችሁ ይሄ ነው። እንትናን ስለምትፈሪያት ንፍጣም ከኔ በለጠ ጂጂኪያን ደግሞ ይዘለፋታል እንዴ? ከኔ በለጠ የተናገራት አለ እንዴ? ለምንድን ነው መፈራት? እኔ እንደናንተ አይደለሁም። እኔ እናት ነኝ። እናቱኝ ደግሞ ለልጄ የሚከፈለውን እናንተ ጋር ሚዲያ ላይ መጥቼ ስላወራሁ አይደለም። እናትነትን ከእናት ይወርሻለሁ። እናትነትን በመጀመሪያ ደረጃ እናት ደግሞ እናቱኝ እያሳደግካለሁ ልጅ ነኝ። ስለዚህም እናት የራሷ የሆነ የእናትነት ስሜት አላት። የፈለግሽውን ያህል ጂጂኪያ ልትጥያት ትችያለሽ። የፈለግሽውን ያህል ጂጂኪያን ላትደግፊያት ትችያለሽ። የፈለግሽውን ያህል ልትቃወሚያት ትችያለሽ። በጂጂኪያ ቅጣት ግን ሳምሪን መቅጣት የለብሽም። ሳምሪ እናት ናት። ቢሳካላት ብትችል አቅሙ ቢኖራት ቢሆን ኑሮ ልጆቿን ጥላ የምታሳድግ እናት አይደለችም። ይሄንን እንኳን ማመን አትችሉ። ምክንያቱም እናትነትን ኑራችሁት ሳይሆን ብላችሁት የምታውቁ ሰዎች ናችሁ የምታወሩት። ያ ደግሞ በደንብ ይገባኛል። እኔ ነገርኳችሁ። እኔ አሁን ልጄን በጣም ወዳታለሁ። እኔ ልጄን በጣም ነው የምወዳት። ኬኳን መለየት አልፈልግም። እግዚአብሔር ወይ ቀድሞ ለኔ አድርገው፣ ለሷ የሚመጣባትን በሙሉ ለኔ አድርገው፣ ከልጄ በፊት ያድርገኝ። እውነቴን ነው የምላችሁ። ከልጄ ምንም አይለይም እግዚአብሔር። አያሳጣኝ። የመጀመሪያ ልመናዬ ጤና ይስጠኝ፣ ከዛም በኋላ አያሳጣኝ ልጄን እንዳሳድግ ማለት ነው። ግን ደግሞ ካጣውና ከሌለኝ ልጄን ማሳደግ ካልቻልኩኝ አንድ ነገር ልንገርሽ፣ ልጄን ለአባትየው ሰጥቼ እኔ ተሰድጄ እኖራለሁ። ለመኖር የግዴታ ለመኖር ይሄን ያህል እኔ ለራሴ የምነግረው ነገር ነው። እኔ ልጄን ማሳደግ ካቃተኝ ልጄ እንደምትፈልገው ለልጄ የሚያስፈልጋትን ነገር አሁን ላይ ማድረግላትን በሙሉ ማድረግ ያቃተኝ ቀን ሆኖ መኖር ያቃተኝ ቀን የዛን ቀን ልጄን ለአባትየው ሂጄ አሳድግ። አንተ እዚህ ሀገር ነው ያለው ተሰደ መኖር ስለማትችል ወይም ስለማትኖር ኢትዮጵያ ስላለ መያዝ ትችላለህ ብዬ ፍቃደኛ እንኳን ባይሆን ልጄን አስቀምጬለት እሰደዳለሁ። ለመኖር ገንዘብ ያስፈልገኛል። ልጄ በኔ ለመኩራት ገንዘብ ያስፈልጋታል። እናትነት እንዴ ባይዘው ደግሞ እናት ብትሰሪም ባሰሪም እናት አብረሽ መኖር አለብሽ አይደለም? ችግር እያወራሁባት ልጄን ላሳድጋት እንዴ? እያለቀስኩኝ ልጄን ላሳድጋት? ብሶት እኔ በጣም ነው እኮ የምትገርሙኝ ጌታ በጣም ነው የምትገርሙኝ። በጣም ነው የምትዘገንኑኝ ሚዲያ ላይ ያላችሁ ሰዎች። አይ እኔ እኮ ላንቺ ስል ተርቤ ላንቺ ስል ብዙ ነገር እያየሁ ነው። ግን ይሄን ሁሉ መሆንልሽ ዝቅ ብለሽ እንዳታድጊ ነው ልጄ። ከማንም በላይ ከፍ ብለሽ እንድትኖሪ ስለምፈልግ ነው።
አንቺን ማሳደግ ስለምችል እዚህ ስለሆንክ ያለው ታሳድግሻለሁ። ታቅሜ በላይ የሆነ ቀን ግን አላረገው ጌታን አላረገው። የወደድኳት አልኳችሁ ህይወቴ ናት። ኬኳ ማለት ህይወቴ ናት። ግን ደግሞ መኖር ያቃተኝ ቀን ግን ያን ያህል ልኖር ብዬ አልኖር። እናንተ ስለምታወሩ ምናምን አይደለም፣ ሪያሊቲውን ነው የምነግራችሁ። ትክክለኛ ነገሩን ነው የምነግራችሁ። እናንተ ስለምትሉኝ አይደለም፣ ስለ እውነት ነው። ለልጄ እናቴ ነገ ልጄ የምትኮራባት እናት፣ ድህነት ያጎሳቆላት ማዲያት ያወጣችበት ያቺ ሻሽ አሰረችው ትምህርት ቤት ስትሄጂ አይ ማሚ ዛሬ እንዳትመጪ የምትለኝ እናት እንደሆን አልፈልግም። ያውን ጊዜ ልጆች እኮ እናቶቻቸው እኮ ልብሶች ቆሽሸው እኮ ትምህርት ቤታቸው እንዲመጡ አይፈልጉም። እናንተ ምናልባት በድሮ ዘመን የወጣችሁ ሰዎች ስለሆናችሁ ስለዚህ ሀገር ስላሉ ልጆች ምንም የምታውቁት ነገር አይኖርም። ሻሽ አስረሽ ቀሚስ አርገሽ ትምህርት ቤት እንድትመጪባት የምትፈልገን ልጅ የለችም። ትምህርት ቤት ወላይ ስብሰባ ጊዜ እኮ ዘንጠሽ ማንሽን ተሰርተሽ ቶሽን ተቀብተሽ ምን ብለሽ ፏፏ ቂም እያልሽ እንድትሄጂ ነው የምትፈልገው። አይ ልጄ በእናቷ አትሸማቀቅም። ያሁን ጊዜ ልጆች ይሸማቀቃሉ። ትርኪ ምርኪ እናት ኮሽ እንድትመጪባት አትፈልግም ልጅ። ለምን 18 ዓመት አይሞላትም? የድሮ እናትነትሽን ብቻ ነው። የድሮ ልጆች እናትነትሽን ብቻ ነው አይደል? እናቴ መጣች የሚለውን ነገር ነው አይደል? እንደ ትልቅ ነገር አይተን የምንኖረው። ያሁን ጊዜ ልጅ ደግሞ ቆሽሸሽ ቦርክከሽ ደሃውነሽ ተማሪዎች ፊትም ጓደኞቿ ፊትም እንድትቀርቢ አትፈልግም። ነገ ደግሞ የነሱ እድሜ ደግሞ ከፍ እያሉ ሲመጡ ደግሞ የሚመጡትን ልጆች ማሰብ ዛሬ ላይ እንደዚህ የሚሳቀቁ ልጆች ከሆኑ ነገ ደግሞ ምን አይነት ልጆች ናቸው የሚሆኑት? ምን አይነት አኗኗር የሚኖሩ ልጆች ናቸው የሚሆኑት? ስለዚህ እኔ ልጄ እንድታፍርብኝ ሳይሆን እንድትኮራብኝ ነው የምፈልገው። ልጄ ደህናት እናቴ እንድትለኝ ሳይሆን ልጄ አላት ሀብታም ናት እንድትለኝ ነው የምፈልገው። ልጄ እንደ ጓደኞቿ የምትፈልገውን ነገር ማድረግ እንድትችል እንጂ ተሸማቃ እኔ እናቴ ሶቅሳት እንደነበረው እንድትወቅሰኝ አልፈልግም። በህይወት እስካለው ድረስ መኖር ካለብኝ መጀመሪያ ራሴን በደንብ ነው የምወደው። በደንብ ነው ለራሴ ቅድሚያ የምሰጠው። ራሴን በደንብ ነው የምንከባከበው። ለልጄ ስል ነው ግን ይሄን የማደርገው። አዎ ይሄ እውነታው ይሄ ነው። ትክክለኛ ነገር ይሄ ነው። ሳምሪ ልጇን ጥላ ሄዳ ደንሰች፣ ተወጣወጠች፣ ትወጥወጥ ወልዳበት ሆዷንም ቢሆን ይዛበት ጡቷንም ቢሆን አጥብታበት ነው የምትወጠወጠው። ሳይወልዱ ምን ሳይሉ እያነቁ እየጣሉ ይወጠወጡበት የለ እንዴ? ምን ነው ሳምሪ ላይ ሲሆን በጣም እንዲጠነከራችሁ። የጂጂኪያን ልጅ ስለሆነች ጂጂኪያን መጥላት ይቻላል። ማንም በአቋሟ ወይም በንግግሯ ላንወዳት እንችላለን። ልጅ ናት፣ ሴት ልጅ ናት፣ ወጣት ናት። ያን ያህል እድሜን የኖረች ልጅ አይደለችም፣ ወጣት ናት። ልታበረታቸው ሲገቡ የልጆች እናት ናት። እከካሉ የልጅ እናት መሆን ያሰፍራል እንዴ? መውለድ ያሰፍራል እንዴ? መውለድ ያሰፍራል። እንዴት ነው ግን ጭንቅላታችሁ በምን ያህል ደረጃ ነው እንደዚህ ሆናችሁት? እንደዚህ ሆናችሁት ለልጆቻችሁ ጥሩ እናት ሆናችሁም ስትኖሩ መከራ፣ መልካም እናት ሆናችሁም ስትኖሩ መከራ፣ ክፉ እናት ሆናችሁም ስትኖሩ መከራ። ሚዲያ ላይ እናንተን ማለት የሰው ነገርኳችሁ። በመጀመሪያ ደረጃ ሁላችንም ውጭ ሀገርም ኖርሽ እዚህም ሀገር ኖርሽ ሚዲያ ላይ ስትመጪ አንድናን የምትተማመኝበትና የምትተማመኑበት ነገር ስለሌላችሁ ነው የምትመጡት። ሁላችሁም ከኔ ጭምር ገንዘብ ስለምንፈልግ ነው። ክብር ያለው ብር ያለው ቤተሰብ፣ ክብር ያለው ብር ያለው ወይም ስራ ያለው እውቀት ያለው ሰው ሲጀምር ሚዲያ ላይ አይመጣም፣ አይዝረከረክም። የምሬን ነው የምነግራችሁ። ሚዲያ ላይ ተዘርክርኮ ሀሳብም አይሰጥም። ያለው በጉልበቱ የሚኖር ሰው ማለት ነው፣ የሚተዳደር ሰው በራሱ ጉልበት በጣም ኩሩ የሆነ ሰው ሲጀመር ለማንም ማስረዳት አይጠበቅበትም። ህይወቱን ለማንም መናገር ምንም ነገር አያስፈልገውም። ግን ስለምትፈልጉ ሁላችሁ ሚዲያ ላይ ትመጣላችሁ። የእናንተ ሚዲያ ላይ መምጣት ገንዘብ መፈለግ በጣም ትክክል። ሌላው ገንዘብ ላይ ሚዲያ ላይ ገንዘብ መፈለገው ደግሞ ስህተት።